የተከበራችሁ አድማጭ ተመልካቾቻችን አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በወሎ ቤት አማራ ምዕራብ ግንባር በተከታታይ በተደረገ ተጋድሎ በርካታ የአገዛዙ ወታደሮች መገደላቸውንና መማረካቸውን ተከትሎ በወግዲ ግንባር በሚገኘው ወታደራዊ ኃይል መካከል የእርስ በርስ ግጭት መቀስቀሱ ተሰምቷል። ግጭቱ የተቀሰቀሰው ለፋኖ መረጃ ሰጥታችሁ አስመትታችሁናል በተባሉ የአማራ ተወላጅ የሰራዊቱ አባላትና በወታደራዊ አመራሮችና አጃቢዎቻቸው መካከል መሆኑ ታውቋል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በመካነ ሰላም ከተማ በሚኒሻና በመከላከያ ሰራዊት አባላቱ መካከል ከባድ የእርስ በርስ ግጭት መቀስቀሱ ተሰምቷል። በከተማዋ ሶዬ ልደታ ማርያም ኬላ ጥበቃ ላይ የነበሩ የሚኒሻ አባላት በመንገድ ሲያልፉ የነበሩ የመከላከያ ሰራዊት አባላትን በከበባ ትጥቅ ከገፈፉ በኋላም ነፃ እርምጃ እንደወሰዱባቸው ታውቋል። በተመሳሳይ የመከላከያ ሰራዊት አባላቱ በመካነ ሰላም ከተማ መርከቧን በስ የሚባል የሚኒሻ አባልን በመግደልና ሌሎችን በማቁሰል አጸፋዊ እርምጃ ስለመውሰዳቸው ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ባለፉት 3 ዓመታት በአማራ ክልል ውስጥ እየተካሄደ ባለው ጦርነት ሳቢያ በብልጽግና መከላከያ ሰራዊት የተፈጸሙ ዘግናኝ ወሲባዊ ጥቃቶች ከፍተኛ የማህበረሰብ ጤና ቀውስ እያስከተሉ ስለመሆኑ ተነግሯል። አገዛዙ በንጹሃኖች ላይ በሚያካሂደው መጠነ ሰፊ የሰብአዊ መብት ጥሰት ሳቢያም በጥቂት ጊዜያት ብቻ 2697 የሚሆኑ ወገኖች ያስገድዶ መድፈር ጥቃት ሰለባ መሆናቸው የተመዘገበ ሲሆን ከነዚህ ውስጥም 45 በመቶ የሚሆኑት ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ስለመሆናቸው ተነግሯል። የብልጽግናው አገዛዝ አስገድዶ መድፈርን ልክ እንደ አንድ የጦር መሳሪያ እየተጠቀመበት ስለመሆኑም ተረጋግጧል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የዜጎችን ደህንነት ከመጠበቅ ይልቅ ራሱ በቀጥታ በመጨፍጨፍና ንጹሃንን ለጥቃት አሳልፈው በመስጠት የተጠመደው የብልጽግናው አገዛዝ በመተከል ዞን ጉባ ወረዳ በህዝብ ማመላለሻ አውቶቡሶች ላይ ለተፈጸመውና የ30 ንጹሃኖችን ህይወት ለቀጠፈው አሰቃቂ ጭፍጨፋም ተባባሪ መሆኑን የሚያሳዩ መረጃዎች መውጣታቸው ታውቋል። ጥቃቱ የብልጽግና መከላከያ ሰራዊት በሰፈረበት ካምፕ አቅራቢያ የተፈጸመ ሲሆን አገዛዙ በቸልታ መመልከቱና ጥቃት ፈጻሚዎቹ የክልሉ ልዩ ኃይልን መለዮ ልብስ የለበሱ መሆናቸው ስርዓቱ ንጹሃንን ለጥፋት ኃይሎች በማመቻቸት ረገድ ያለውን ጥብቅ ቁርኝት በግልጽ አሳይቷል ተብሏል። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምናረፈዳችሁ እንደምንዋላችሁ ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 6 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በወሎ ቤት አማራ ምዕራብ ግንባር በተደረገ ተከታታይ ተጋድሎ በርካታ የአገዛዙ ወታደሮች በመገደላቸውና በመማረካቸው በወግዲ የሚገኘው ወታደራዊ ኃይል መካከል የእርስ በርስ ግጭት ተቀስቅሷል። የምኒልክ ዕዝ አርበኞች በወግዲ ግንባር ኢተገማች የሆነ የማጥቃት ስልትን በመጠቀም የጠላትን አከርካሪ ሰብረው በዛው በምሽግ ውስጥ ዳሽቆ እንዲቀር ማድረጋቸው ይታወቃል። በወግዲና በጎረንጂ ከተማዎች ግንቦት 4 2018 ዓ.ም በተደረገው በዚህ ተጋድሎ 3 የጠላት ሬጅመንት ሙሉ ሰራዊት በብርሃን ፍጥነት ከባድ እርምጃ ተወስዶበት ተሽመድምዶና ተፍረክርኮ ዳሽቆ ቀርቷል። 2 ብሬንና 1 ኢምፎርቲን ጨምሮ 63 ክላሽንኮቭ መሳሪያ፣ ከ20 በላይ አውቶማቲክ መሳሪያዎች፣ 1 የዶሽቃ ሆሳግር፣ ከ8000 በላይ የብሬን ተተኳሽ፣ ከ10000 በላይ የክላሽ ተተኳሽና 9 ወታደሮች በፋኖ ቁጥጥር ስር ውለዋል። በተጨማሪም የጠላት ኃይል ከቦታ ቦታ ሰራዊት እንዲሁም ትጥቅና ስንቅ ሲያንቀሳቀስባቸው የነበሩ 10 የሚደርሱ ተሽከርካሪዎች ሙሉ በሙሉ እንዲወድሙ መደረጋቸው ታውቋል። በዕለቱ በተካሄደው በዚህ እጅግ ጠንካራው ውጊያ የተሽመደመደው የብልጽግና አገዛዝ 2 ሰው አልባ አውሮፕላን በማሰለፍ በከተሞች ላይ ጥቃት በመፈጸም የቂም በቀል እርምጃ ቢወስድም አርበኞቹ በወቅታዊ ጉዳይ ታስረው የነበሩ እስረኞችን በማስለቀቅና የጠላትን ኃይል በማሽመድመድ አንጸባራቂ ድል ተቀዳጅተው ውለዋል። በተጋድሎው በአገዛዙ ወታደሮች ላይ የደረሰውን ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊና ፖለቲካዊ ኪሳራን ተከትሎ በአገዛዙ ወታደሮች ዘንድ አለመተማመን ተፈጥሮ እርስ በርስ አፈሙዛ ማዟቸዋል። ግጭቱ የተቀሰቀሰው ለፋኖ መረጃ ሰጥታችሁ አስመትታችሁናል በተባሉ የአማራ ተወላጅ የሰራዊቱ አባላትና በወታደራዊ አመራሮችና
አጃቢዎቻቸው መካከል መሆኑ ታውቋል። ግጭቱን ተከትሎ በርካታ የአማራ ተወላጅ የሰራዊቱ አባላት ትጥቅ እንዲያወርዱ ተደርገው ታፍነው ተወስደዋልም ተብሏል። በተያያዘ ዜና በመካነ ሰላም ከተማ በሚሊሻና በመከላከያ ሰራዊት አባላት መካከል የእርስ በርስ ግጭት መቀስቀሱ ታውቋል። በቀጠናው ሰሞኑን እየተካሄደ ያለውን ተጋድሎ ተከትሎ በአገዛዙ ወታደሮች ዘንድ አለመተማመን ተፈጥሯል። ይህ አለመተማመን እርስ በርስ የጎሪጥ ከመተያየት አልፈው መከላከያ ሰራዊቱ ግልገል ፋኖ ብሎ በሚጠራቸው የሚኒሻ አባላቱ ላይ ቃታ እስከ መሳብ የደረሰ ሲሆን የሚኒሻ አባላቱም አጸፋዊ እርምጃ እየወሰዱ መሆኑ ተመላክቷል። በመካነ ሰላም ከተማ በአገዛዙ ወታደሮች መካከል እርስ በርስ መጠራጠሩና የጎሪጥ መተያየቱ የተጀመረው ከሚያዝያ ወር ማለቂያዎቹ ጀምሮ ሲሆን በውጊያ ወቅት የሚኒሻ አባላት ከጀርባ በመከላከያ ተመተው መገደላቸው ፍጥጫውን ወደ ለየለት ቀውስ ወስዶታል። ሚያዝያ 29 2018 ዓ.ም በከተማዋ ሰውየ ልደታ ማርያም ኬላ ጥበቃ ላይ የነበሩ የሚኒሻ አባላት በውጊያ ወቅት ከጀርባ ተመተው የተገደሉ ጓዶቻችንን ደም መመለስ አለብን በሚል በመንገድ ሲያልፉ የነበሩ የመከላከያ ሰራዊት አባላትን በከበባ አስቁመው ትጥቅ በመግፈፍ ነፃ እርምጃ ወስደውባቸዋል። በተመሳሳይ የመከላከያ ሰራዊት አባላቱ ግንቦት 1 2018 ዓ.ም ምሽት በመካነ ሰላም ከተማ መርከቧን በሳ የተባለ ሚሊሻ አባልን በመግደልና ሌሎችን በማቁሰል አጸፋዊ እርምጃ መውሰዳቸው ታውቋል። በአካባቢው በአገዛዙ ወታደሮች መካከል የተቀሰቀሰው የእርስ በርስ ግጭት ተባብሶ ሲቀጥል መከላከያ ሰራዊቱ በተሳሳተ መንገድ መርታችሁ ለጥቃት አጋልጣችሁናል በሚል ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ በውጊያ ወቅት በረቀቀ መንገድ ከበስተጀርባ ከመምታት ጀምሮ ነፃ እርምጃ እየወሰደ ሲሆን የሚሊሻ አባላቱም አጸፋዊ እርምጃ እየወሰዱ ይገኛሉ ተብሏል። ከገዛ ህዝባችን ጋር ተጣልተንና ሆድና ጀርባ ሆነን የተላላክነው አገዛዝ እንዴት ተጠቅሞ ይጥለናል? ለምንስ የውሻ ሞት እንሞታለን? ያሉ አንዳንድ ቆራጥ የሚኒሻ አባላት የመከላከያ ሰራዊቱ በተሰበሰቡበት ስፍራ የቦምብ ቀለበት በመንቀል የአጥፍቶ መጥፋት እርምጃ ሲወስዱ፣ ቀሪዎቹ ደግሞ ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት ወደ ፋኖ መቀላቀላቸውን ቀጥለዋል። በአማራ ፋኖ ክንድ ክፉኛ የተመታውና የውድቀት ዋዜማ ላይ የሚገኘው የአብይ አህመድ ሰራዊት እርስ በርስ መበላላት ጀምረዋል። ከሰሞኑ ጣቢያችን መረብ ሚዲያ አንድ ዘገባ ወደ እናንተ አድርሶ ነበረ። በኮን ከተማ የአገዛዙ ወታደሮች እርስ በርስ ሲዋጉ፣ በጋሸና ደግሞ የአገዛዙ ወታደራዊ አዛዦች በሁለት የሰራዊቱ አባላት ላይ አረመናዊ ግድያ ስለመፈጸማቸው ነው ጣቢያችን ዘግቦ የነበረው። በኮን ከተማ ግንቦት 2 2018 ዓ.ም ለግንቦት 3 አጥቢያ ሌሊቱን በመከላከያና በአድማ ብተና አባላት መካከል በተቀሰቀሰ ከባድ የተኩስ ልውውጥ ከተማዋ ስትናጥ አድራለችም። በተመሳሳይ በጋሸና ግንባር ደግሞ ወደ ፋኖ ልትቀላቀሉ ነው በሚል ሰበብ ሁለት የአማራ ተወላጅ ወታደሮች በገዛ ጀነራሎቻቸው በአሰቃቂ ሁኔታ እንዲገደሉ ተደርጓል። ይህ ድርጊት ስርዓቱ ለስልጣኑና ለጥቅሙ ሲል የገዛ ወታደሮችን እንኳን ሳይቀር አረመኔያዊ በሆነ መልኩ በመግደል ጨካኝና ስልጣን አፍቃሪ መሆኑን በግልጽ ያሳየ ነው። የኮን ከተማው የእርስ በርስ ፍልሚያና በጋሸና የተፈጸመው አረመኔያዊ የጀነራሎች ግድያ የብልጽግና ሰራዊት በጥልቅ መፈረካከስ ውስጥ መግባቱን በገሃድ ያሳየ ነው። በአማራ ፋኖ ክንድ ክፉኛ የተመታውና የቁም ቅዠት ውስጥ የገባው የአብይ አህመድ ሰራዊት እርስ በርሱ እየተበላላ እያለቀ ነው። የአብይ አህመድ ጨቋኝና አምባገነናዊ እንዲሁም አማራ ጠልና ሀገር አፍራሽ አገዛዝ ስርዓትን አናግዝም፣ አንተባበርም ያሉ በርካታ ወታደሮች ከነሙሉ ትጥቃቸው ወደ ፋኖ እየጎረፉ ነው። አማራነት በደምና በአጥንት የሚገነባ እንጂ በሆድ አደርና በስልጣን የሚቸረቸር ሸቀጥ አይደለም ነው ያሉት ፋኖን የተቀላቀሉት የአማራ ተወላጅ ወታደሮቹም። በየበረሃውና በየከተማው ለሆዳችሁ ስትሉ የክህደት ካባ ደርባችሁ በወገኖቻችሁ ላይ የሚፈጸመውን ስቃይ እያራዘማችሁ የምትገኙ ወታደሮች ሆይ የጥፋት ስርዓቱ ከመቀበሩ በፊት ይዟችሁ እንዳይቀበር ጊዜው ሳይመሽ ወደ ፋኖ የነጻነት መስመር ተቀላቀሉ የሚል ጥሪም አስተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በአድማ ብተና ኃይል የ36ኛ ሬጅመንት የአድማ ብተና አመራርና አባላት ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ዛሬ ግንቦት 6 2018 ዓ.ም አዳሩን ከደብረ ማርቆስ ከተማ የወጡ የ36ኛ ሬጅመንት የአድማ ብተና አባላት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር የሚገኘው 206ኛ ኮር 14ኛ ክፍለ ጦርን ስለመቀላቀላቸው ታውቋል። ፋኖን የተቀላቀሉት ወታደሮቹ 10 አለቃ ፈንታውን አበር የተባለ የጋንታ መሪ፣ ድረስ ቀለመወርቅ የተባለ የሬጅመንቱ አመራር እንዲሁም እንዳልክ ሹሜ ናቸው። ከነሙሉ ትጥቃቸው ፋኖን የተቀላቀሉትም
አባላቱ ፋኖን መቀላቀላቸውን ተከትሎ በሰጡት ቃል ከአሁን ቀደም ከስርዓቱ ጎን በመቆም በአማራ ሕዝብ ላይ እየደረሰ ያለውን ጥቃት በማባባስ ረገድ ለፈጸሙት ጥፋት የህይወት መስዋዕትነት ጭምር በመክፈል ህዝባቸው ለመካስ መዘጋጀታቸውን ቃል በቃል ተናግረዋል። በተያያዘ ዜና የ206ኛ ኮር ህግና ስነ ስርዓት አገልግሎት በቴዎድሮስ ዕዝ አዋጅ ቁጥር 06 ህዝባር 2018 ዓ.ም ከተቋቋመ ጀምሮ በማህበረሰቡና በሰራዊቱ መካከል የሚስተዋሉ የህግ ጥሰቶችን እያስተካከለ መሆኑን አስታወቀም። በምዕራብ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ህግና ስነ ስርዓት አገልግሎት ክፍል የተቋቋመበትን ዓላማ ለሰራዊቱ በማስረጽ ለተከታታይ ወራት ከ14ኛ ከ24ኛ ከ34ኛ ክፍለ ጦር አመራሮችና የሰራዊት አባላት ሲሰጥ የነበረውን ስልጠና ማጠናቀቁንም አስታውቋል። በማህበረሰቡና በሰራዊቱ የሚቀርቡ የፍትሐ ብሔርና የወንጀል ጉዳዮችን መዝገብ ከፍቶ እያከራከረ ብያኔ በመስጠት ድርጅቱ የተሟላ ፍትህን ለማረጋገጥ በሚያደርገው ጥረት የ206ኛ ኮር አርአያ የሚሆን ተግባራትን እያከናወነ ይገኛል ተብሏል። በሁሉም ክፍለ ጦሮች ዳኞችን በመመደብ ፍትህን እያረጋገጠ ህግን እያስከበረ የሚገኘው የ206ኛ ኮር ህግና ስነ ስርዓት አገልግሎት ተጠርጣሪዎችን የድርጅቱ አሰራርና መመሪያን ተከትሎ በቁጥጥር ስር በማዋል በቴዎድሮስ ዕዝ የህግና ስነ ስርዓት ደንብ መመሪያዎች የጥፋተኝነት ብያኔ በተሰጠባቸው አባላትና የማህበረሰብ ክፍል እኩል ተጠያቂ እያደረገ መሆኑንም አሳውቋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ባለፉት 3 ዓመታት በአማራ ክልል ውስጥ እየተካሄደ ባለው ጦርነት ሳቢያ አገዛዙ በዜጎች ላይ የሚፈጽመው ግፍና ሰቅጣጭ የመብት ጥሰት ተባብሶ ቀጥሏል ተባለም። በተለይ በብልጽግና መከላከያ ሰራዊት የተፈጸሙ እንዲሁም ከመገናኛ ብዙሃን እይታ ተሰውረው የቆዩ ዘግናኝ ወሲባዊ ጥቃቶች ከፍተኛ የማህበረሰብ ጤና ቀውስ እያስከተሉ መሆኑ ተጋልጧል። ከጥቃቱ ሰለባዎች መካከል 45 በመቶ የሚሆኑት ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ስለመሆናቸው ነው የተነገረው። በአማራ ክልል በተቀሰቀሰው ጦርነት ምክንያት በብልጽግና አገዛዝ ታጣቂዎችና በመከላከያ ሰራዊቱ አማካኝነት መጠነ ሰፊ የሰብአዊ መብት ጥሰቶችና ወሲባዊ ጥቃቶች መፈጸማቸውን የሚያሳዩ አዳዲስ መረጃዎች እየወጡ ይገኛሉ። በጥቃቱ ዙሪያ ለ6 ወራት የተደረገ ጥልቅ ምርመራ እንደሚያሳየው ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ባሉት ጊዜያቶች ውስጥ ብቻ 2697 ሴቶች የብልጽግና መከላከያ ሰራዊት አባላት ባደረሱባቸው ያስገድዶ መድፈር ጥቃት ሳቢያ በክልሉ በሚገኙ ጥቂት የጤና ተቋማት ተመዝግበዋል። ይህ አሃዝ በክልሉ ካሉ ጤና ጣቢያዎች ውስጥ መረጃ ለማግኘት ከተቻለባቸው 4 በመቶ ብቻ የተገኘ በመሆኑ በብልጽግናው አገዛዝ ትዕዛዝ በሚንቀሳቀሱ ኃይሎች የደረሰው የጥቃት መጠንና ሰለባ የሆኑ ሰዎች ቁጥር ከዚህ የላቀ ሊሆን እንደሚችል የሕክምና ባለሙያዎች ይገልጻሉ። እንደ ባለሙያዎቹ ገለጻ በጥቃቱ ሰለባ የሆኑ ወገኖች በደረሰባቸው አካላዊ ጥቃት ሳቢያ ለአባላዘር በሽታና ላልተፈለገ እርግዝና የተዳረጉ ሲሆን በርካቶችም በከፍተኛ የስነ ልቦና ስብራት ውስጥ ይገኛሉ። አንዳንዶቹም ራሳቸውን ስለማጥፋታቸው ታውቋል። የጥቃት ሰለባዎች የሚሰጡት ምስክርነት እንደሚያመላክተው ግጭቱ ከተቀሰቀሰ በኋላም በብልጽግና መከላከያ ሰራዊት የሚፈጸሙ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸው ነው። በተለይ የጸጥታ ስጋት ባለባቸውና ጋዜጠኞች ለመግባት በሚቸገሩባቸው አካባቢዎች የሚገኙ ሴቶችና ታዳጊዎች በአገዛዙ ኃይሎች የሚፈጸሙባቸውን ለማንም ያልተናገሩ ግፎችንና ወሲባዊ ጥቃቶችን እያስተናገዱ እንደሚገኙ ተመላክቷል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የዜጎቹን ደህንነት ከመጠበቅ ይልቅ እሱ ራሱ ቀጥታ በመጨፍጨፍና ለጥቃት በማመቻቸት የሚታወቀው የብልጽግና አገዛዝ በመተከል ዞን ጉባ ወረዳ በህዝብ ማመላለሻ አውቶቡሶች ላይ በተፈጸመ ጥቃት የ30 ዜጎች ህይወት እንዲቀጠፍ ምክንያት ሆኗል ተባለም። የመከላከያ ሰራዊት ካምፕ ካለበት አካባቢ የክልሉ ልዩ ኃይልን የደንብ ልብስ በለበሱ ታጣቂዎች የተፈጸመው ይኸው አሰቃቂ ጭፍጨፋ የስርዓቱን መላሸቅና ከጥፋት ኃይሎች ጋር ያለውን ጥብቅ ቁርኝት ይፋ ያደረገ ሌላኛው ጥቁር ጠባሳ ሆኗል። ግንቦት 4 2018 ዓ.ም ዕለተ ማክሰኞ ጧት በመተከል ዞን ጉባ ወረዳ አይሲዲ ቀበሌ ወጣ ብሎ በሚገኝ ስፍራ ከአሶሳ ወደ ግልገል በለስ ሲጓዙ በነበሩ ተሽከርካሪዎች ላይ የታቀደና አሰቃቂ ጥቃት ተፈጽሟል። ጥቃቱ የተፈጸመው የመከላከያ ሰራዊት ካምፕ ባለበት አካባቢ መሆኑን የዓይን እማኞች ተናግረዋል። ዜጎች በካምፕ አቅራቢያ ታግተው ሲታረዱና ሲዘረፉ ያገዛዙ መከላከያ ሰራዊት ዝምታን መምረጡ የስርዓቱን ተባባሪነት የሚያሳይ ነውም ተብሏል። ጭፍጨፋውን የፈጸሙት ታጣቂዎች የቤኒሻንጉል ጉሙዝ ክልል ልዩ ኃይል የሚለብሰውን ወታደራዊ የደንብ ልብስ የለበሱና እንደ ብሬንና ስናይፐር ያሉ የቡድን መሳሪያዎችን ጭምር የታጠቁ ስለመሆናቸው ታውቋል።
ይህም ጥቃቱ በመንግስት መዋቅር ውስጥ ባሉ ኃይሎች የተቀነባበረ ስለመሆኑም አመላክቷል። ታጣቂዎቹ አውቶቡሶችን አስቁመው ተሳፋሪዎችን ወደ ጫካ ካስገቡ በኋላ ንብረታቸውን ዘርፈው በመሬት ላይ በማንበርከክ በአሰቃቂ ሁኔታ እንደረሸኗቸው የተነገረው። በዚህ ምክንያት 30 ሰዎች ወዲያውኑ የተገደሉ ሲሆን ሌሎች ከ50 በላይ ተጓዦች ደግሞ በከባድ ሁኔታ ስለመቁሰላቸው ተነግሯል። በቆሰሉ ወገኖች ላይ የደረሰው ግፍ ሳይበቃ መንገዶች በመዘጋታቸው ምክንያት ተጎጂዎችን ወደ ሆስፒታል ወስዶ ለማሳከም ባለመቻሉ በአካባቢው በሚገኝ በአንድ ጤና ጣቢያ ውስጥ የሟቾች ቁጥር እየጨመረ ስለመሆኑ ተመላክቷል። ስለ ጉዳዩ ማብራሪያ የተጠየቁት የዞንና የወረዳው የብልጽግና አመራሮች የፈጸሙት ግፍና ያሳዩት ቸልተኝነት ስላስደነገጣቸው መረጃ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ይህ በመተከል የደረሰው ጭፍጨፋም የብልጽግና ስርዓት ዜጎችን ከመጠበቅ ይልቅ ለጥፋት ኃይሎች ማመቻቸቱንና ንጹሐንን ለሞት አሳልፈው መስጠቱን የቀጠለበት አሳፋሪ ክስተት ነው ተብሏል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ህወሓት የትግራይ ክልልን ተረክበው በመደበኛነት በይፋ ክልሉን ማስተዳደር መጀመሩን ይፋ አድርጓል። የጊዜው አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በብቸኝነት መልእክት ያስተላለፉበት የነበረው የክልሉ ኮሚኒኬሽን ጉዳዮች ቢሮ የፌስቡክ መልእክት ከተለጠፈበት 5 ቀን አልፎታል። የጀነራሉ ፕሬስ ኃላፊ የሆኑት ግለሰብ ትናንት መቀለ ውስጥ በጸጥታ ኃይሎች ቁጥጥር ስር ውለው አመሻሹ ላይ ከእስር ተለቀዋል። ለመታሰራቸው ምክንያት የነበረው የኮሚኒኬሽን ጉዳዮች የፌስቡክ ገጹን ፓስዋርድ እንዲያስረክቡ እንደነበር የዜና ምንጮች ጠቁመዋል። የትግራይ ቴሌቪዥን በትናንት አመሻሹ የዜና ወጃው የትግራይ ምክር ቤት አስተባባሪ ኮሚቴዎች ግንቦት 5 2018 ዓ.ም መደበኛ ስራቸውን መጀመራቸው ተገለጸ የሚል ዜና በማቅረብ ህወሓት የጀነራሉን ስልጣን መረከቡን ጠቁሟል። አስተዳዳሪ ኮሚቴው በምክር ቤቱ አፈ ጉባኤ ወይዘሮ ኪሮስ ሀጎስ አስተባባሪነት የተጀመረ መሆኑን የምክር ቤቱ የህዝብ ግንኙነት መረጃ ያመላክታል ያለው የትግራይ ቲቪ ምክር ቤቱ አስተባባሪ ኮሚቴው ስራ ሲጀምር የምክር ቤቱ አፈ ጉባኤና ምክትል አፈ ጉባኤ እንዲሁም የቋሚ ኮሚቴ አመራሮችን ያጠቃለለ መሆኑን ገልጿል። ምክር ቤቱ የፕሪቶሪያው ስምምነትን ተከትሎ በይፋ ከስራ ውጭ ሆኖ ከቆየ በኋላ ሚያዝያ 27 2018 ዓ.ም መደበኛ ጉባኤውን ማካሄዱ ይታወቃል የሚል ዘገባም አቅርቧል ቴሌቪዥን ጣቢያው። አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። ኤርትራ የተመድ ሰብአዊ መብት ምክር ቤት ስሜን እያጠፋ ነው ስትል ክስ አቀረበችም። ወደ 31 የሚሆኑ የመብት ተሟጋች ድርጅቶች ትላንት ባወጡት የጋራ መግለጫ የተመድ ሰብአዊ መብት ምክር ቤት የኤርትራ ሪፖርት ስራ ዘመን እንዲራዘም ጠይቀዋል። ለምክር ቤቱ አባል ሀገራት ባስገቡት በዚህ ደብዳቤ በመጪው ሐምሌ ወር በሚከናወነው ስብሰባ ላይ ራፖርተሩ የኤርትራን ሰብአዊ መብት አያያዝ የተመለከተ ሪፖርት እንዲያቀርብ ማሳስበዋል። ተቋማቱ እንደገለጹት ባለፈው ዓመት ለምክር ቤቱ በቀረበው ኤርትራን የተመለከተ ሪፖርት ላይ የሰብአዊ መብት አያያዙን መሰረታዊ ለውጥ እንዳላመጣ መግለጹን አውስተዋል። ጨምረውም የተመድ የኤርትራ ሰብአዊ መብቶች መርማሪ ኮሚሽን የመጀመሪያ ሪፖርቱን ካወጣበት ከዛሬ 10 ዓመት ጀምሮ ምንም አይነት መሻሻል አለመታየቱን አስታውቀው የመንግስት ባለስልጣናት የሚፈጽሙት የሰብአዊ መብት ጥሰት አሁንም እንደቀጠለ አስረድተዋል። በመሆኑም የኤርትራ ራፖርተሩ የስራ ጊዜያቸው እንዲራዘምና ወደ ኤርትራ በመሄድ ያለውን ሁኔታ ገምግመው በመጪው ሐምሌ ወር ላይ በሚከናወነው የምክር ቤቱ ስብሰባ ሪፖርት እንዲያቀርቡ ጥሪ አቅርበዋል። ለዚህም ጥሪ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ትናንት ምላሽ የሰጡ ሲሆን ሲገልጹም በኤርትራ ላይ የሚደረገው የስም ማጥፋት ዘመቻ ቀጥሏል ብለዋል። እንዲህ አይነት ዘመቻ ለሁለት አስርት ዓመታት ያህል ሲከናወን መቆየቱን ጠቅሰው ድርጊቱ ላይ የተወሰኑ ሀገራት እጃቸው እንዳለበት አስረድተዋል። ጨምረውም የተመድ ራፖርተር ምስክርነት የተለመደ ስም ማጥፋት የጠባብ ቡድኖች ፍላጎት ተረት ነው በማለት በመግለጽ ተቃውሞ አሰምተዋል። አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን እናልፋለን። በአሜሪካ እስራኤልና ኢራን መካከል የተቀሰቀሰውን ጦርነት ተከትለው በዓለም አቀፍ የነዳጅ አቅርቦት ላይ ታይቶ የማይታወቅ መስተጓጎል በመፈጠሩ ሀገራት የነዳጅ ክምችታቸውንና ስትራቴጂካዊ ተቀማጭ ሀብታቸውን በታሪካዊ ፍጥነት እየተጠቀሙበት መሆኑን ዓለም አቀፉ የኢነርጂ ኤጀንሲ አስታውቋል። ጦርነቱ መፈንዳቱን ተከትሎ በመጋቢት ወር 129 ሚሊዮን በርሚል ነዳጅ ከዓለም አቀፉ ክምችት ላይ ጥቅም ላይ የዋለ ሲሆን ሚያዝያ ወር ደግሞ ተጨማሪ 117 ሚሊዮን በርሚል መቀነሱን ኤጀንሲው ገልጿል። በተለይም ቴህራን ስትራቴጂካዊ የሆነውን የሆርሙዝ ባህረ ሰላጤን የባህረ ሰላጤው ሀገራት የነዳጅና የጋዝ ኤክስፖርት እንዳያልፍ በተግባር መዝጋቷን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ አሻቅቧል። ይህም ሀገራት አማራጭ የነዳጅ አቅርቦቶችን ለማግኘት በከፍተኛ ሁኔታ እንዲሯሯጡ አስገድዷቸዋል። ኤጀንሲው በወርሃዊ ሪፖርቱ ላይ እንዳስጠነቀቀው ከቀጣይ የአቅርቦት መስተጓጎል ጋር ተዳምሮ በፍጥነት እያሽቆለቆለ የመጣው የነዳጅ ክምችት በቀጣይ ለሚፈጠር ከፍተኛ ዋጋ ንረት አመላካች ነው ብለዋል።
ዓለም አቀፉ የኢነርጂ ኤጀንሲ ገበያውን ለማረጋጋት በማሰብ በመጋቢት ወር ከአባላቱ የአደጋ ጊዜ ክምችት 400 ሚሊዮን በርሜል ለዓለም ገበያ እንደሚያቀርብ የገለጸ ሲሆን ከዚህ ውስጥ 164 ሚሊዮን በርሜል ያህሉ እስካሁን ጥቅም ላይ ውሏል ብሏል። በሚያዝያ ወር የአደጋ ጊዜ ክምችት አቅርቦት ፍጥነቱ መጨመሩንና በቀጣዮች ወራት ተጨማሪ የነዳጅ ምርት ወደ ገበያ እንደሚገባም ኤጀንሲው አክሏል። በሰሜናዊ ንፍቀ ክበብ የክረምት የጉዞ ወቅት እየተቃረበ በመምጣቱ የነዳጅ እጥረት ስጋት ይበልጥ እያደገ መጥቷል። የአቅርቦት መስተጓጎል የሚቀጥል ከሆነ በአጭር ሳምንታት ውስጥ የአውሮፕላን ነዳጅ እጥረት ሊያጋጥም እንደሚችል የአየር መንገዶች አስቀድመው እያስጠነቀቁ ይገኛሉ። ከፍተኛ የክረምት የነዳጅ ፍላጎት ወቅት ከመምጣቱ በፊት የዓለም የነዳጅ ክምችት በፍጥነት እየተመናመነ መምጣቱ በቀጣይ በዋጋው ላይ ከፍተኛ መዋዠቅ ሊፈጠር እንደሚችል ታምኖበታል። በሌላ በኩል ይህ እያሻቀበ የመጣው የነዳጅ ዋጋ እንደ ፔትሮኬሚካልና ከባድ አምራች ኢንዱስትሪዎች ያሉ ተጠቃሚዎች ፍጆታቸውን እንዲቀንሱ እያስገደዳቸው በመሆኑ በአጠቃላይ ነዳጅ ፍላጎት ላይ ጫና ፈጥሯል። ከጦርነቱ መፈንዳት በፊት በሁለተኛ ሩብ ዓመት ዓለም አቀፍ የነዳጅ ፍላጎት በቀን 3.5 ሚሊዮን በርሜል ይሆናል ተብሎ ሲጠበቅ የነበረ ቢሆንም አሁን ላይ ግን በቀን 2.4 ሚሊዮን በርሜል ብቻ ሊቀንስ እንደሚችል ዓለም አቀፉ የኢነርጂ ኤጀንሲ አስታውቋል። በአንጻሩ የነዳጅ ላኪ ሀገራት ድርጅት በበኩሉ እንደ ኢሮፓያን አቆጣጠር በ2026 የዓለም የነዳጅ ፍላጎት በቀን 1.2 ሚሊዮን በርሜል ያድጋል የሚል ጠንካራ እምነት እንዳለው አስታውቋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የቻይናው ፕሬዝዳንት ሺ ጂንፒንግ አሜሪካና ቻይና የተሻለ የሁለትዮሽ ግንኙነት በመፍጠር ለዓለም ብሩህ የወደፊት ጊዜን በጋራ እንዲገነቡ ለፕሬዝዳንት ዶናልድ ትራምፕ ጥሪ አቀረቡ። ሺ በመክፈቻ ንግግራቸው ላይ መላው ዓለም የእኛን ስብሰባ እየተከታተለ ነው። በአሁኑ ወቅት ባለፉት 100 ዓመት ውስጥ ታይቶ የማይታወቅ የለውጥ ሂደት በመላው ዓለም እየተፋጠነ ሲሆን ዓለም አቀፋዊ ሁኔታዎችን ተለዋዋጭና ውጥረት የበዛባቸው ሆነዋል ብለዋል። ፕሬዝዳንቱ ዓለም አዲስ የታሪክ መስቀለኛ መንገድ ላይ መድረሷን ጠቅሰው ለትራምፕ ወሳኝ የሆኑ ጥያቄዎችን አንስተዋል። ቻይናና አሜሪካ አዲስ ሀያል ሀገር ነባሩን ሀያል ሀገር ሲገዳደር የሚፈጠረውን የግጭት ወጥመድ በማለፍ አዲስ የግንኙነት ምዕራፍ መፍጠር ይችሉ እንደሆነ እንዲሁም ዓለም አቀፍ ተግዳሮቶችን በጋራ በመጋፈጥ ለዓለም የተሻለ መረጋጋትን ማምጣት ይችሉ እንደሆነ ጠይቀዋል። አክለውም ለዓለማችን ለሁለቱ ሕዝቦቻችንና ለሰው ልጆች የጋራ ወደፊት ዕጣ ፈንታ ሲባል የሁለትዮሽ ግንኙነቱ ይበልጥ ብሩህ ማድረግ ይቻል እንደሆነ በማንሳት እነዚህ የዘመናችን ጥያቄዎች ሁለቱ መሪዎች ሊመልሷቸው የሚገቡ እጅግ ወሳኝ ጉዳዮች መሆናቸውን አብራርተዋል። ሺ ጂንፒንግ በንግግራቸው ለአሜሪካ የ250ኛ ዓመት የነጻነት በዓል ለትራምፕና ለአሜሪካ ሕዝብ እንኳን አደረሳችሁ መልእክት አስተላልፈዋል። ሁለቱ ሀገራቶች ከልዩነታቸው ይልቅ የሚያመሳስሏቸው የጋራ ጥቅሞች እንደሚበልጡ ሁልጊዜ ማምናሉ ያሉ ሺ የአንደኛው ሀገር ስኬት ለሌላኛው ተጨማሪ ዕድል መሆኑንና የተረጋጋ የሁለትዮሽ ግንኙነት ለዓለም ጠቃሚ መሆኑን አስረድተዋል። ቻይናና አሜሪካ ከትብብር ብዙ እንደሚያተርፉ ከግጭትና ፉክክር ደግሞ እንደሚጎዱ በመግለጽ ሀገራቱ አጋሮች እንጂ ተቀናቃኞች መሆን እንደሌለባቸው አንስተዋል። መሪዎቹ እርስ በርሳቸው እንዲሳኩና እንዲበለጽጉ መረዳዳት እንዲሁም በዚህ አዲስ ዘመን ትላልቅ ሀገራት እንዴት ተስማምተው መኖር እንደሚችሉ ትክክለኛውን መንገድ መፈለግ እንዳለባቸውም ገልጸዋል። ሺ ጂንፒንግ ከትራምፕ ጋር የሚያደርጉትን ውይይት በጉጉት እንደሚጠብቁ ጠቅሰው የቻይናና አሜሪካን ግንኙነት የተባለው ግዙፍ መርከብ አቅጣጫ አብረው ለመምራትና 2026ን አዲስ ምዕራፍ የሚከፍት ታሪካዊ ዓመት ለማድረግ ከፕሬዝዳንት ትራምፕ ጋር በጋራ ለመስራት ዝግጁ መሆናቸውን በማረጋገጥ ንግግራቸውን አጠናቀዋል። በተያያዘ ዜና በአሜሪካ ፕሬዝዳንት ዶናልድ ትራምፕና በቻይና ፕሬዝዳንት ሺ ጂንፒንግ መካከል በሚደረገው ስብሰባ ላይ ታይዋን ዋነኛ የመወያያ አጀንዳ እንደምትሆን ተንታኞች ይገምታሉ። ፕሬዝዳንት ሺ ይህንን አጋጣሚ በመጠቀም አሜሪካ ለታይዋን የምታደርገውን የጦር መሳሪያ ሽያጭ እንድታቆም በትራምፕ ላይ ጫና ሊያደርጉ እንደሚችሉም ተጠቁመዋል። በአሜሪካ ብሔራዊ የጸጥታ ምክር ቤት የቻይናና የታይዋን ጉዳዮች ከፍተኛ ዳይሬክቶሬት የነበሩት ጁሊያን ገዊርትዝ ዋናው ስጋት ሺ ጂንፒንግ እንደተለመደው በታይዋን ጉዳይ ላይ ጫና ሲያደርጉባቸው ትራምፕ በተወሰነ መልኩ እጅ ሊሰጡ ይችላሉ የሚለው ነው ሲሉ ተናግረዋል። ቻይና ታይዋንን በመጨረሻም በቤጂንግ ቁጥጥር ስር የምትውል ገለልተኛ ግዛት አድርጋ የምትቆጥራት ሲሆን ይህንንም ለማሳካት የኃይል እርምጃ ከመውሰድ ወደ ኋላ እንደማትል በተደጋጋሚ ገልጻለችም። በሌላ በኩል አሜሪካ የአንድ ቻይና ፖሊስን ብትቀበልም ከታይዋን ጋር ጠንካራ ይፋዊ ያልሆነ ግንኙነት ያላት ሲሆን ታይዋን ራሷን የምትከላከልበትን አቅም እንድትገነባ የማድረግ ሕጋዊ ግዴታም አለባትም። የአሜሪካ ፕሬዝዳንቶች ለበርካታ አስርት ዓመታት ይህንን አቋም አክብረው ቢቆዩም ትራምፕ ግን ታይዋንን በተመሳሳይ መነጽር አላዩዋትም ሲሉ ገርትዊዝ ለቢቢሲ ተናግረዋል። አክለውም ትራምፕ በተለያዩ ጊዜያት ታይዋንን በሴሚኮንዳክተር ኢንዱስትሪ ላይ ያላትን የበላይነት ሲያማርሩ ተደምጠዋል።
በተጨማሪም ታይዋን በመልክዓ ምድራዊ አቀማመጧ ከአሜሪካ ይልቅ ለቻይና የባህር ዳርቻ በጣም ቅርብ መሆኗን ሲገልጹ ቆይተዋል በማለት የትራምፕን የተለየ አቋም አብራርተዋል። አድማጭ ተመልካቾቻችን ለዛሬ ግንቦት 6 2018 ዓ.ም የያዝናቸው ዕለታዊ የግንባር መረጃዎችና ሌሎች የሀገር ውስጥና የውጭ መረጃዎቻችን እነዚህን ይመስሉ ነበረም። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።